ወይዘሮ ባዩሽ እርግብን እባክሽን ባህሪሽን አስተካክሊ፣ ባህሪሽ መጥፎ ከሆነ ሁላቸውም ይርቁሻል፣ ውጤቱ ምንም ሆነ ምንም ሊቀበሉሽ አይችሉም ብላም ስትናገራት ነበር። ቆይ ደግሞ ይህ ደግሞ ምን ማለት ነው? ቆይ ሁሉን ነገር ለእኔ ተይው ብልሽ ነበር አይደል ትላታለች። እና ቤት ውስጥ ታዲያ ዋናው እኮ የምርመራ ውጤቱ ነው ትላታለች። ወይዘሮ ባዩሽም ይኸውልሽ ሞኝ አትሁኝ፣ ይኸውልሽ ሜላት ቀላል ሰው እንዳትመስልሽ፣ አሁን እንደዚህ ዝም ብላ የተቀበለችሽ የ16 ዓመት ጸጸት ይዟት ነው እንጂ እንደዚህ ዝም ብላ የምትቀበለች ሴት አይደለችም ስትላትኝ እርግብ በጣም ትደነግጣለች። ምንድን ነው ደግሞ ይሄ ደግሞ ምን ማለት ነው ትላለች። ቆይ አክስቴ ምን እያልሽ ነው? ቆይ እያስፈራራሽኝ እኮ ነው። እያስፈራራሽ ሳይሆን እያስጠነቀቁሽ ነው ትላታለች። ይኸውልሽ ሜላት ከምንምና ከምንም በላይ ልጆቿን ታስቀድማለች። ስለዚህ ደግሞ ልጆቿ ያሏትን ነገር ሁሉንም ነገር እሺ ነው የምትል። ይህ ማለት በተለይ ደግሞ ምናሴ አንድ ነገር ካላት ያንን ነገር እምቢ ማለት አትችልም። ምናሴን ልክ እንደ አባት ነው የምታየው። እናም ይኸውልሽ ልንገርሽ አይደለ ምናሴ አንቺን ጠረጠረ ማለት የሜላት እናትነት መቀበል ሁሉም ነገር ይከሽፋል ትላታለች። እርግብን በጣም ትደነግጣለች። ወይዘሮ ባዩሽም ይኸውልሽ እርግብ ሀናን የሚወዷት የዋ ስለሆነች ነው። እናም ለሁላቸውም ጥሩ ሁኝ ትላታለች። ሜላት እኮ ግን ሀናን አትወዳትም ትላታለች። አይምሰልሽ ሜላት በጣም ነው የምትወዳት ሀናን የምትወዳት ነፍሷ እስኪወጣ ድረስ ነው። ግን ደግሞ ማንም ሰው እንዲያቅባት አትፈልግም ትላለች። የምትመጣበትን መንገድ በጣም ትፈልጋለች። ካልመጣች እንኳን ተደብቃ ሄዳ ታያታለች ትላለች። እርግብን በጣም ትደነግጣለች። ስለዚህ የእናት አንጀቷ ነግሯታል ማለት ነው ብላ ስትላት ሜላት ምክንያታዊ ሰው ነች። ይኸውልሽ ደግሞ ከሀና በላይ ምክንያት ያለች ነው ሰው ነሽ። ምክንያቱም ደግሞ ብዙ መረጃዎች ስላለሽ ከሀና በላይ ሊያስታምንሽ የሚችለው እንግዲህ መስቀሉና ፎቶ ነው ስላለቻትኝ እርግብም በጣም ፈርታለች። አሁን ላይ ከተጋለጥን ምን እንሆናለን እያለችም ነበር። በቃ አክስቴ አትጨነቂ በእኔ ጣዩ ትላታለች። ይኸውልሽ በሻውን መስፍንና ሜላት ዶክተር ጋር ገብተዋል። ስለዚህ ደግሞ አንቺም መዘጋጀት አለብሽ ትላታለች። እርግብን በጣም ፈርታለች። ሀናም በጣም ተጨንቃለች። የእነሱ ልጅ እንደሆነች በደንብ ታውቃለች፣ ግን ደግሞ ተጠራጥራለች። ቆይ ግን የእነሱ ልጅ ባልሆን እንኳን ከዚህ ቤት እኮ ስራ የላጣ ነው እኮ እንዴት ነው የማድርገው? አባቴንስ እንዴት ነው የማድርገው እያለች እናም አባ አንድ ነገር ላስቸግርህ። ምኖች ልጅ ምንድን ነው ይላታል። አባዬ በጣም ጨንቆኛል ትላለች ሀና። አባባን በጣም ይደነግጡና እንዴ ልጄ ምኖች ምን ነካሽ? ምንድን ነው እሱ ይሏታል። በቃ ምንድነው አትበለኝ፣ አትጠይቀኝ፣ ግን ደግሞ ጨንቆኛል፣ ጸሎት እንድታደርግልኝ ነው ፈልገው ትላለች። ንዬ በእኔ እንደሆነ የምትጨነቂው ይኸው ደህና ነኝ ስትል ትላለች። እንዲሁም ለምን ለዚህ እዚህ ሆስፒታል ለምን አንወጣም ይላታል። እንዴ አባ እንደዛማ መሆን የለበትም ትላለች። እንደዚህ የምትጨነቂው ለሕክምና የምከፊው ገንዘብ አጥሽ ነው አደለ ይሏታል። ሀናም ይሄ እንዳልሆነና ያስጨነቃን ነገር ግን ሌላ እንደሆነ ያንን ደግሞ መናገር እንደማትፈልግ ትነግራቸዋለች። አባባም ምንም ቢጨነቁ ያው እሷ የምትለው ነገር ለማክበር እሺ በቃ አይዞች ብለው ይቀበሏታል። ታይ ሀንዬ እኔ ሁሉንም ነገር አውቄዋለሁ እናም አትዋሽኝ ይሏታል። እኔ የሕክምናው ጉዳይ አይደለም ያሳሰበኝ በሌላ ጉዳይ ነው፣ እውነቴን ነው ብላ ሀናም ትምላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወይዘሮ ሜላትና ወይዘሮ ባዩሽ አሁንም እንግዲህ ወይዘሮ ሜላት ምንም አይነት እንኳን ጥርጣሬ የላትም። እንዲሁም እርግብና እንዲሁም ደግሞ ወይዘሮ ባዩሽን አንድ ላይ ቁጭ ብለው
ነጠላ ለብሰው ስታያቸው ሀና በጣም ደንግጣለች። ይህ ደግሞ ሴራ እንደሆነ ሁሉንም ነገር እየደረሰችበት ነው። ምክንያቱም ደግሞ ወይዘሮ ባዩሽ ሀናን ገና ስታያት ነበር የምጠላት ከመጀመሪያ ጀምራ። ቆይ አንቺ ለምንድን ነው ይሄን መልክና ይሄን ውበት ይዘሽ የሰው ቤት ምሰሪ ስትላትኝ እና ታዲያ ምን ልስራ ስትላትም ነበር። ለምንድን ነው በመልክሽና በአቋምሽ የማትጠቀሚበት ትላታለች። እሷም እና ይሄን እንደዚህ አይነት ነገር የምታደርሰው እንዳልሆነች ስትነግራትም ነበረ። እናም በመጥፎ አይኗ ስለምታያትም እንዲሁም ደግሞ በተለይ ደግሞ ስራ የለም አልጨረሽም እንዴ ምን ትሰራለች እያለች ብቻ በአጠቃላይ ከወይዘሮ ሜላት ይልቅ እሷ በጣም ብዙ ነገር ስታደርጋት ነበረ። እና ይህን ነገር በማሰብ ቆይ ግን እርግብስ ማነች? እንዲሁስ በወይዘሮ ባዩሽ ምንድነች እያለች ግራ ተጋብታ በድንጋጤ እነሱን ስታያቸው ነበረ ቆማ እና እነሱም ለብዙ ሰዓት ሲያወሩ ቆይተው ይለያያሉ። ሁለታቸውም እርግብም ወደ ቤቷ ትሄዳለች፣ ወይዘሮ ባዩሽም ወደ ቤቷ ትሄዳለች። ሀናም በጣም ያስጨነቃት ነገር ይሄ ነበር። ቆይ ግን ብቻ የጠረጠርኩት እንዳይሆን እያለችም ነበር ሀና ግራ በማጋባት አባ እውነት እኔ አልዋሸሁም እኔን ያስጨነቀኝ የሕክምና ጉዳይ አይደለም ስትልም አባባም በድንጋጤ ታዳሺ ምንድን ነው ምን ተፈጥሮ ነው ብሎም ይጠይቋታል። እማ አልነግርህም ትላለች። ሀንዬ እውነቱን ካልነገርሽኝማ በጭንቀት እሞትብሻለሁ ይሏታል። ሀናም እንዲህ ሲሏትኝ በጣም ትደነግጣለች። አባ እንድትጨነቅ ሳይሆን እንድትጸልይልኝ ነው እየጠየቅኩ እናም እባክህ ዝም ብለህ ጸልይልኝ ትላለች። እባክህን እሺ በለኝና ምንም ነገር ሳትጠይቀኝ ዝም ብለህ ጸልይልኝ ትላለች። እንዴ ምንድን ነው ልጄን ምን ነካብኝ? ምን ሆነሽ ነው? ለምንድን ነው የማትነግሪኝ? እያሉ ወደ እሳቸው ያረጓትና ያቅፏታል። ሀናም በጣም ፈርታለች። የፈራችበት ውሸቷን ወይም ደግሞ ልጅ አይደለችም በሚለው ሳይሆን እንደው እንኳን የሆነ ነገር ከተፈጠረ ሁላቸውም እንደሚጠሏት ነበር ያሰበችው። እናም እንዲሁም ሰላም ሀና እዩልሽ ምርመራው ምንም ሆነ ምንም በእኔና ባንቺ ውስጥ ያለውን ነገር ምንም የሚለየን ነገር የለም ስላትም ነበር። እህቴ ሞሽ አልሆንሽም ለእኔ ግን ያውነሽ ምንም አይነት ለውጥ የለሽም ስትላትም ነበረ። እንዲሁም ምናሴ ቆይ ግን ሀና እውነት ግን ትክክል ባይሆን እንኳን እኔ ላንቺ ያለኝን አመለካከት የምቀንስበት ምንም አይነት አንደበት የለኝም ስላትም ነበር። ሀና ያስፈራት ነገር ይህ ነበረ። እናም አባቷም እንደምትጸልዩላትና አይዞሽ ብለዋትኝ ያቅፏታል። ወይዘሮ ሜላት ሀና ስታወራ አፋፏን ትላታለች። በጣምም ታመነጫጭቃታለች። ሀና የምታወራውን ነገር ጭራሽም መስማት አትፈልግም። የራሷን ብቻ ነው የምትሰማ። አቶ መስፍንም ሀና አንቺ እኮ ምንም አያጠፋሽም ይላታል። እትዬ እውነቴን ነው እኔ በምርመራው ቅር ብለውት ከሆነ መቅረት ይችላል ትላለች። በፍጹም መቅረትማ አይችልም። አሁን ደግሞ ምን አስፈራሽ ትላታለች። እኔ እንደዛ ማለት ፈልጌ አይደለም፣ ግን ደግሞ እርስዎን እኔ የእናንተ ልጅ ሆንኩኝም አልሆንኩኝም በእኔ ህይወት ላይ ምንም አይነት የሚያመጣው ነገር የለም።